መጣ እንዴ ለቀቀኝ ይላል ምን ልታመጣ ወንድ ልጅ በወር ምን ያህል መሆን አለበት ገቢው 10 ሚሊዮን ትናንት እኮ ከጓደኛሽ ጋር እኮ አብሬ የተኛው እቺ ባለጌ አሳሳተች አይደለ አልተሳሳ ወይኔ እንዴት እንደው ወጣት ናችሁ አንቺም እኮ ወጣቶች ናችሁ እሺ የሆድ ዕቃው ይበጥበጥና በሱ በጥብጭልኛል እንዴት መቆጣጠር አቃተኝ አጠገቤ በነበረ ብርጭቆ ጎዳሎን ነው የሚያነሳው አምጣው አንተ ጭንቅላት በሴ ቻፓ በቻፓ ነው ኪሴ ስለ አዲሷ ቸከሴ ሰላም ውዴናን የኢንተርቴይንመንት ቤተሰብ እንዴት ናችሁልኝ እኔ ደህና ነኝ ዛሬ በአዲስ ቪዲዮዎች ብዬላችኋለሁ አብረን ፈታ ዘና እንደምንል ተስፋ ያረኩኝ እናንተ ሰብስክራይብ ያረጋችሁ እንዲሁም ላይክ እና ኮሜንት ያረጋችሁ ላይክ ያረጋችሁ ቪዲዮ ቫይራል እንዲወጣ ይረዳኛል ላይክ ያረጋችሁ ቪዲዮን ጀምር ወደ ቪዲዮ ሰደማ ሰላም ለካ ይኸውልህ ብራዘር ዲሲፕሊን ይኑር ላይፍ ላይ በዲሲፕሊን ማመን መቻል አለበት በስራ በተግባር ኧረ መጣ ያዘው እንዴ ወረኛ ወርቤላ ነበር እሽራለ ምንድነው የሳባት ሚስቴ ምናምን ትላለህ ለሚስቴ አንተ ከኋላ መተሰው ትይዛለህ ለቀቀኝ ይላል ምን ልታመጣ ሲዶ ጋር ይሆንልሽም እንዲሁም ሰው ባይኖር ገሎሽ ነበረ ግን በመጨረሻም ታረቁበት ቪዲዮ ነው ሴዶ ይሄን ግርግር መፍጠር የለብህም ነበር አልነበረበትም ግን ልክ ነበር ጨዋነት ያስፈልጋል መድረኩ ሌላ ነው ደግሞ ስትገናኙ ደግሞ ሌላ ነው ስለዚህ እንደዚህ አይነት ነገር በእናንተ መሃል ውስጥ መፈጠር የለበትም ነገም ማለት ነው ነገም ሪንግ ላይ ልትገናኙ ትችላላችሁ ጨዋታችሁ የሚሆነው ሪንግ ላይ ብቻ ነው ከሪንግ ውጭ ሰላም ተባባሉ እሺ እንዶሚ ችግር የለም ወይስ እዚህ እጁ ላይ ነው መጣው የኛውንም በለው ጨዋ ነው በለው ዲያራኮች እሱ አንድ የመጀመሪያ ነገር ያመጣው ቲማችን የበካደም ግን አያችሁት ስፖርት ዲሲፕሊን ደስ የሚለው ኮቻችን ታከብራላችሁ እድሜ በእነሱ ያ ነው ግን ኮች እስከሆነ ድረስ ታከብራለህ ግዴታ ነው ካልሆነ ይገባልሃል ማን ሰላም ነው ጋር ሰብር ምንድነው በእናንተ ጊዜ ሴቶች ወንድ ልጅ ምን ያህል ገቢ ቢኖረው ደስ ይላቸዋል በእኛ ጊዜ ኑሮ ምርካሽ ስለሆነ 50 ብር ቦር ማለት ነው ቦር በእኛ ጊዜ ያሉ ሴቶች ምን ያህል የሚጠይቁ ይመስላችኋል 1000 ብር ቦር 1000 ብር ስለዚህ አብረን እየዞርን ደግሞ እንጠይቅ ሴቶች ይቻላል ወንድ ልጅ በወር ምን ያህል መሆን አለበት ገቢው 10 ሚሊዮን የወንድ ልጅ ገቢ በወር ስንት መሆን አለበት 3 ሚሊዮን ኢንትረሰራ ነው ሰውዬው ግን አንድ ሺህ ያለው ከልቡ ነው ረስማ ምን ይመችሽ ሴቶች ዳው እንደ ሲጠብሱ ለምዶ ሰላም ያልካት የሰፈር ልጅ ነች ዘንበል በእናትህ አብሮ ዘንበል አንተ ዛሬ ሲል ሰላም ያልከማ ነገ ትማግጥብኛለህ አረ በቃ እንዱ ምን ላይ ተመፈልገው ዳና ችግር እንኳን ያለው እኔ ነኝ እንዳጀስ ትናንት እኮ ከጓደኛሽ ጋር እኮ አብሬ የተኛው እቺ ባለጌ አሳሳተች አይደለ አልተሳሳትኩም ራሴ ነኝ ጠየቅኳት ተኛ ኦኬ በቃ መጠጥ ነው ያሳሳተኝ አንዲ ብር አልጠጣሁም ዝም ብዬ መሪንዳ ጠጥቼ ነውና ስለዚህ ምን ልልሽ ነው ጭንቅላቴን እየወቀሰኝ ነው መለየት ፈልጋለሁ የሚባል ነገር የለም እኔና መለየት የሚባል ነገር አይታሰብም መለየት አለብን በቃ ተለያይተናል እንለያያለን አፍታሙና ማሪማን አፍታሙና ያችሁ ሙሉ ክብርን ጠብቀ ነው ይመች ኧረ ኮንቴንት ቀጣይ ቪዲዮ አረሳችሁ በእናትህ እንዴ አትማማለች እንዴ ያረጆ ሻይ
አስባችሁ እዚህ ቤት እናንተ ወይ ወንድሙ ናችሁ ወይ እህቱ ናችሁ ብትኖሩ አግማማችሁ። አንድ ኩላሊት ሽጬ ሚስቴን ካዝናናት ወይኔ አባቴ እንደ ዛሬ ደስ ብሎኝ ተዝናንቻለቅ። እውነት በጣም አሪፍ። እንዴት ነህ ግን አሁን ደረቀልህ? አዎ አሁንማ ደህና ነኝ፣ ደርቆልኛል። አባ ወይ እስኪ አንዴ መነጽርን እስኪ አውልቅ። ለምን? እስኪ አንዴ ነህ አንዴ ነህ? ወይኔ እንዴት እንደምታምር አባቴ ተደፍነው። ወይኔ ስታምር ማለት ሸጣውና አባቴ በጌታ ኢየሱስ ማለት ነው ማለት ከአንድ አይነት ጨፍና ስታምር ልቤላ ልትበይ ደፋት እንዴት ነህ? ጄፍሮም ምንድን ነው? እሺ አሉ ጄፍሮም ክረምት ሁሉ እንዴት ይዞሃል? በጣም ብርድ አለ። አዎ ብርድ ትንሽ ወጣት ናችሁ። አንቺም እኮ ወጣቶች ናቸው። አንተ ታውን የኔ ቆንጆ ልጅ ነሽ ገና በቁቅላት እሺ ተወሎታል። ቴክስትን አየሁት። ቴክስት አየሁ። ቴክስትን አየሁት። ታታሪነትህ በእርግጥ ልብ የሚነካ ነው። በወሌም የመለወጥ ፍላጎት ገብቶኛል። እሱማ ማንም ያውቀው ነው። ስለዚህ GT4 የሚባለውን ነገር ጨምሬልሃለሁ። ጁስ ነው እንዴ? ቴክስት አድርግልኝ። እሺ እኔም ቴክስት አስገባልሻለሁ። የስ ይለያል። ከሁሎቹ ያየሁት የሱ በጣም ከልቡ ነው የሰራው። በጎረምሳሽ ጋር የምትሮልሽ ናፍቀኸኛል አልኩት ደውዬ። ከዛ በኋላ እኔም ናፍቀሽኛል አለ። ከዛ የኔ ይበልጣል አልኩት። በምን አውቃለሁ ሲለኝ እቅፍ አበባ፣ ቸኮሌት፣ ሎሊፖፕ ከዛ የውስጥ ልብስ አድርጌ ላኩለት። ከዛ በኋላ አንቺ ትጫወቻለሽ ትቀልጃለሽ እንዴ? ከዚህ በኋላ እንደውም አይንሽን ማየት አልፈልግም አላለም? ለምን አንድ ላይ ታዲያ አንተን ሞዴስ አድርገሽ ጠቅለል አድርገሽ ለማን አጥተሽ እዚህ እንደሆነ ከለልስ እና ድጋሚ ላክለት ወይ ሷቱኝ እኔ ድሮ ወንድ አይወጣልኝ እኔ የውስጥ ልብስ ትያዘው እንዴት ነው ይወጣልሻል? ደፋር ሀገር ኩራት ነው። እዩት ምን እያደረገ ነው? በጉጉት ሲጠበቅ የነበረው የሙዝ ውድድር የ5 ኪሎ ሙዝ ውድድር ከዘሪሽ መርካቶ ልጅ ጋር ታዩት 5 ኪሎ ሙዝ ተዘጋጅቷል ማለት እንጀምር። ቆይ ጀምረው አዘጋጅ እኮ እና 15 ደቂቃ ነበር 20 ደቂቃ አድርጌዋለሁ። ይሄው ጀምራል። ይሄማ ዝንጀሮ ለራሱ ያስንቃል። አይምርም ደግሞ የቆረጠው ለራሱ እስካሁን ባለው 2 በልቷል። 2 ፍሬ በ10 ሰከንድ ውስጥ በልቷል። 2 ፍሬ በ10 ሰከንድ 2 ፍሬ በ10 ሰከንድ ውስጥ ማይ ጋድ 3 ኧረ በስመ አብ በአንድ ሰከንድ ውስጥ ጋይስ ይኸው እንደምታዩት ማይ ጋድ ይበላል። ማርያምን ይበላል፣ የምር ይበላል ጋይስ። እኔ ኤክስፔክት አላደረኩም እንደዚህ የአርባ ምንጭ ብሎ ነበረ፣ ግን ሁለቱን ከተሳት ጋይስ አንድ ላይ ላጠልህ። ኧረ በስመ ይሄ ልጅም ይበላል። ችግራችን ብበላልን ደግሞ ደስ ይለን ነበረ። ዘሪሽ ያወራንጂ ይሰራልታል ወሬ ብላ ዋው ጋይስ ገና 1 ደቂቃ ነው። ገና 1 ደቂቃ ነው። 18 ደቂቃ ይቀራል። 18 ደቂቃ ይቀራል። 18 ደቂቃ። ኧረ በተሰቀለው ስም ኧረ በስመ አብ ደግሞ 3 ምናምን አንድ ላይ ይልጣል። ኧረ በስመ አብ ጋይስ የምር ይበላል። እኔ እንዳለው ዝና የምር ይበላል። ይሁት ጋይስ ይሄ ሁሉ እኮ ነው። 3 አንድ ላይ ይዘው ነው ደግሞ የሚበላ።
እኔ ዘጋኝ። ወይ ምን እያረክ ነው? ላጥለት ግን አምቡላንስ ምናምን አጠገቡ ቢደረግለት ጥሩ ነው። አይ አይጠፋም። ገና 17 ሰከንድ ነው ጋይስ። 17 ደቂቃ 2 ደቂቃ ነው ገና። በ2 ደቂቃ ውስጥ ኦልሞስት ወደ 3 ኪሎ በልቷል። ስቃለር ኦልሞስት አንድ እንዴ ኧረ ግማሹን አደረሰው። 1-2 ኪሎማ በልቷል። በተሰቀለው እውነትም ይበላል ዘርሽ። የምር ይሄ የኢትዮጵያ ሪከርድ ሪከርድ ምር ይችላል። ኦ ማይ ጋድ አይ ካንት ቢሊቭ ዚስ ኦ ዋው። ችግርን ብበላልን ደግሞ በዚህ ላይ አንተ ጀግና ነው ሚካኤል፣ ጀግና ነው። ጨረሰው። ዋው ዘሪ ሰላም ነው። አረ በቃ አሬ ምር ሊበላው ነው። የሀገር ኩራት ነው። እዩት ስፖርት የሰራሽ ነው። ለዚህ ነው ያስገባዘ ገና ነኝ ነው ያማማኩ ነው። በቃ እንደዚህ 5 ኪሎ የበላ ሰው እስካሁን ነው ጋይስ። ይሄ በጣም ኦ ማይ ጋድ አይ ካንት ቢሊቭ ዚስ። 14 ደቂቃ ይቀራል ወደ ልጣጩ እንዳዘው። ይሄው በተሰቀለው በጌታ ስም አጋይዝ አረ ስፖንሰር የምታረጉ ሰዎች ዛሬውን እረፍት ያርግ። 13 ደቂቃ አለ ገና። አረ ደግሞ ጭራሻው 3ቱን ይዞ ነው የሚሰገስገው። በተሰቀ በጌታ በኢየሱስ ስም ማግዛት ትቀልዳለህ። አማማቀ እኮ እንዲህ ያለ ሮጥ ያልክ ብበላ ይሄ ካሳ ይበላል። አረ የጠረገ ነው ደግሞ ያማማቃት ነው። ያሞሽ ነው አፉን። ማይ ጋድ አፌ ሞላ እሱ በበላው። ቆርጦን ችግር የለም። 1 ኪሎ ቀረ። 1 ኪሎ ተኩል 2 ዙር ከሄደ ይጨርሳል ጋይስ። ባይዘይ ማለት ነው። በጣም ያልተደረገ ታሪክ ነው እያደረገ ያለው። ላቁሞ እንዴት በዛብሽ? አይ በቃ ይቅርብ። አይ እንትን ካለ ዘሪ ይቅርብ። ከምንም ነገር በቃ ጤና እንትን የሚል ነገር የለም። አይ ችግር የለም። አይ እንደዛ ከሆነማ ሄድበት እንዴ። ትንሽ እኮ ነው የቀረው። ይሄ እኮ ሀገራዊ ሪከርድ እኮ ነው። አይዘ በቃ ትችላለህ። ይሄ እኮ ማለት ጋይስ ይሄ ሙሉ እንዴት ሊበላው ቻለ? እዩት ጋይስ፣ ይሄ ሙሉ ነው የበላው። ሙሉ ማንም ይበላው የለም። ሙዝ ነው። በጣም ከባድ ምግብ ነው። እንጀራ ይሻላል። ኑሯችን አመሰቃቀልከው በአንተ ምክንያት። ወንድ ልጅ ሁሉን ያፈቅራል ሲባል አደራህን ሆዳም ባል ብቻ እንዳትሰጠኝ ብዬ ፈራ ነበር። የጠሉት ይወርሳል፣ የፈሩት ይደርሳል ሆነና ነገሩ ሆዱ ማፍቀር ሳይሆን ማምለክ ደረጃ የደረሰ ባላግብቼ ቁጭ ምንም አይመርጥ። እንደው እንደ ሀገር ተስማምተን የጠላኑን ዱባን ሳይቀር የሚወድ ባል ጠዋት ይነሳና ውዴ ቡና ስሪልኝ፣ ውዴ የዛሬ ፍርፍር የለም፣ ውዷ ጨጨብሳ እንብላ። ስጋ ነክ ነገር ያማረው ቀን ደግሞ በጠዋት ፊቱ ፍክት ብሎ ይነሳና የኔ ውድ ውቧ ሚስቴ ሆይ ብሎ መግቢያውን ያሳምራል። አሁን በቀደብለት የአመት ገብርኤል ነው ቤተክርስቲያን ማርፈድ አይቀርም ብዬ አስቀድሜ እኔ ነኝ ያለ ድንች ወጥ 1 3 4 5 6 7 8 9 10 ያህል ስጋ ቢጤ ነገር ሰርቼ ሄድኩኝ። ስመለስ አገር አማን ነው ብዬ ቁርስ ላቀራርብ ስዘጋጅ በአፉ ስቲኪኒ የምትመስል እንጨት አስገብቶ እየጎረጎረ ውዴ እኔ በላው ላንቺ ማስተርፌልሻለሁ ብሎኝ ረፍ። ድስቱን የተለቀቀ ቤት አስመስሎታል። ቤተክርስቲያን ደርሼ መመለሴ በጀንጂ ውስጤ በያዝሽው ባዶ ድስት አናቱን በርቅሽለት እያለኝ ነበር። ንዴቴን እንዴትም ተቋቁሜ ውዬ ሲመሽልኝ ወደ መኝታ ሄድኩ። ለ3 ሰው የሚሆን እንጀራና ወጥ ተልቅጦ ስለነበር የዋለው ቁንጣን አለቀቀው።
መተኛቴን ሲያይ ተከትሎኝ እሱም ተኛ። በውድቅ ትንሽ ውዴ ውዴ እያለኝ ይጠኛል። መቼም ሰው ሆዱ ሲጠግብ ብዙ ነገር ያምረዋል ብዬ ምንድነው የሆድ ዕቃው ይበጥበጥና በሱ በጥብጭልኛል። ንዴቴን መቆጣጠር አቃተኝ። አጠገቤ በነበረ ብርጭቆ አናቱን ራሱን አሳትኩት። ጸጥ አለብኝ። አንተ ዮርዳኖስ በተራዬ ወዘወስኩት። በሱ ቀና ብሎ ውዴ በሱ አሁንም ስለምንድነው ድጋሚ አላስቻለኝም። ብርጭቆን አንስቼ ድርግም ልክነሽ አልተሳሳሽም እንዴ በሱ ያን ሁላ በሶስት እንጀራ ተሰቅ አድርጎ በልቶ በሱ መጠየቅ ግፍ ነው። ደፋር ምን አለስ ነገር አዎ ለነገሩ ሰው የጎደለው ነው የሚያነሳው። አምጣው አንተ ጭንቅላት በቃ ይሄ ልጅ ከራሱ አልፎ ሌላ ሰው መተረብ ጀምሯል። ይገርማል። ይለያል። አንተ ቀጣይ ቤተሰቧን ሊታወቅ ሄዶ ሲደርስ ታላቅ እህቷ የቀድሞ ፍቅረኛው ናት። ከታናሽ ወንድሟ ጋር በሴት ተደብድቧል። ካስረገዛቸው ሴቶች ጋር የአባቷ ሆስፒታል ደንበኛ ነው። እናቷ መኪና ገዛችልሽ? እናቷ አሁን መኪና ገዛችልሽ? እንዴ ምን ያርግ እስቲ ምን ያርግ? ምከሩ። ሸፋም ዘማፋት ነው እንዲያስከው ወንድም ቻጂፒቲ ራሱ ጎግል ጠይቀው የሳጣት ነው። ጎግል ጠይቀው አለኝ። እኔ አይደለም ምን አስጨነቀኝ ስለሱ። ረግብ ተመስገን ሰራተኛዋ ንጹህ ነች። የስራ ልምዱ ከቤተሰብ ስለተረጋገጠ ወደነዋል። ኤአይ ነኝ ይበል ክብራንና ክብራት ብሎ ንግግር ሰኔና ሰኞ ያንተ ከፋ ይለያል። የሰሞኑ ዝናብ ሲረግጠኝ ቆይቼ ብርድ ለመቋቋም ቤት ሄድኩኝና በቆሎ ገዝቼ ጠብሼ ቀቅዬ እየተጨነኩኝ ለምን ግን በቆሎ ወጥ አይሆንም የሚለው አንድ ሀሳብ መጥቶልኝ ኩሽና ገባውና ከዛ ተነስቼ ፈለፈልኩትና ሳህኔን አንጥቼ ደግሞ ወጥ ሲሰራ የሚያስፈልጉኝን ሽንኩርትና ዘይት፣ በርበሬ፣ ቲማቲም፣ ስቶቭና ድስት ማዘጋጃጅቼ ሽንኩርቴን በደቃ ከጥፍጥፍ አድርጌ እየተቃጠልኩኝ ሰሞኑ ቪዲዮ ደግሞ ስላለቀኩ ቫይራል እንዲሆን ኮፒ ሊንክ አድርጋችሁ በመስራት አግዘኝ። ስቶቭን ለኩሻ አቅሏለሁትና ዘይት እያደረኩኝ ቲማቲም አድርጌ በዛ ላይ በርበሬ በቆሎ ከትቼ ማማሰል ጀመርኩኝ። አለቀልኝ። ዛሬ ትንሽ ሲበስልኝ ውሃ ከለስኩና ከሄዳኑን ከደንኩኝ። እሱ እስከሚፈላ ለእናንተ የሚሆን ሁለት መልእክት አለኝ። አንደኛው መልእክቴ እንደምወዳችሁ በደንብ ወቁልኝ። ሁለተኛው ደግሞ ብሎግ ፋሚሊያንስ 200 ንግባ ፕሊዝ ፎሎ አድርጉኝ። ተክ ሲልልኝ አወጣጣውና እጄን ተጣጣና አቀራረብኩና ለመብላት አስቤ ቅመስ አድርገው አንድ ግባት ለካረስቻለሁ። አረ በቆሎ ግን በጣም ነው የረሳ ከዛም በላይ ለኑሮ ውድነት በጣም ጠቃሚ ነው። አንድ ግር በቆሎ በተለይ ለላጤ ቁርስ መሰራቱን ከበቂ በላይ ነው። ጭራሽ ጥንካሬ ኃይልም ይሰጣል። የማይታመን ነው። አልጫና በቀይ መስራትም ይቻላል እያልኩኝ በውስጥ የምን እንቁላል ነው በቆሎ ይለያል፣ እጅ ያስቆረጥማል። ጥርግርጋሪ ገቶ ላይ ሳልጨምር ቀደም የረሳሁትን የምታውቁ ካላችሁ በኮሜንት ንገሩኝ። አልጠራጠርም። እንደተመቻችሁ አመሰግናለሁ። ቪሎጊን በግጥም ስላዳመጣችሁኝ። ቀጣይ እስክንገናኝ ፎሎ እያደረጋችሁ በሌላ መጣው ነው የረሳው። ቀጣይ ነው ዲስትራክ ዛሬ ለብቻችን ነው ቴለ አመዳም ነው ብለሽ ጥለሽኝ ሄደሻል። አሁን አማረብኝ። እስኪ ምን ይወጥሻል? ያ ዲስክራቴ ነው ዘንጠ ሞተሃል። ዘሎ ያልጠገበ ጥቁር ፍየል መስለሃል። ተመልከች አለባበሴ ቻፓ በቻፓ ነው ኪሴ ስለ አዲሷ ቸከሴ ባባሻለ በሴ ባርኔጣ ልብስ አትውጣ። አረበና ይቅርታሽ ጃኬት ነው አረበና አንዴ ይቅርታ ማየ ይቅርታ ልናሽ ጃኬቴን ልብስ ባሮክ ይቅርታሽ ልናሽ ሱሪ ገሰደ ስልኬ ዘይዳላ እግዚአብሔር ታራ ወሰው ማማዬ ምን ከሱ ጋር ነሽ? ኧረ ተጨናም ከሱ ጋር ተኝ አይደል? ዲዲቲ ፊሊቲ ይሄ ክፋት ነው። ባይስ ተስፋ ሪቪው ጥርሷ አልያዘም።
ማሲንቆ ገዘገዘ አምልጦት ነው እግዚአብሔርን አምልጦት እርሷልችልም እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀኝ በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን እግዚአብሔርን ነው። ዛሬ ስራ ወጥቼ እንዳለ እቃዬን ወሰድብኝ ደንቦች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ያመጣን እዚህ ከየትም ብለን አምጥተን ያመጣነውን እቃ እንዳለ ደንቦች ወሰድብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ የት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? እኔ በህይወቴ በጣም የመረረኝ ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ እስካሁን ለነበረን ቪዲዮ ቆይታ ይሄ ይመስላል። አብራችሁ ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ሰብስክራይብ ያደርጋችሁ። መልካም ጊዜ